ሰላም ሰላም ውድ ቤተሰቦቻችን እንኳን ወደ ስማርት ቲዩብ በሰላም መጣችሁ። ላለው እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ጽናት ድራማ ክፍል 85ን እንደዚህ አቅርበንላችኋል። እስከ መጨረሻው ድረስ አብራችሁ እንድትሆኑ ግብዣዬ ነው። ተከታተሉን። እንግዲህ ወደ ድራማው እንሄድ ማለት ነው። ዛሬ ደግሞ ሰኒና ክብሮም ያው ተፋጠዋል ማለት ነው። ምን ነው እየተባባሉ ነው ማለቴ። ምን ነው ወደ ቤት እንዴት መጣህ ብዬ ነው። አይ ቤት ስሄድ ኒና አልጋ ላይ ተኝታለች። አይ ትተኛ ብዬ መጣሁ። አይ ለሁለታችንም እኮ አልጋው ይበቃ ነበር፣ ግን እንዳጨርሰው እያለችው ነው። አንተ ከሷ ጋር ብትተኛ እኔ ቤትህን መቃብር ነው ማረግልህ። እንዴ ምንድነው ክፋቱ? የተለያየ ብርድ ልብስ ለብሰን ነው የምንተኛው አይደለም? ብርድ ልብስ ግርግዳ አለያይቷችሁ እንኳን ብተኙ አለ እማምናት ልጅ አይደለችም። ተይ በእናትሽ፣ ለሷ ያለሽ ጥላቻ በልኩ ቢሆን ጥሩ ነው። አይ እንዴት እኔ ለሷ ሳይሆን ለአንተ አስቤልህ ነው። አይ አንተ እንደ ኪራስ ትጸጸት ላይ ነው። እሱ እኮ ሚስት ስላለችው ነው የተጸጸተው። እኔ ለምን እጸጸታለሁ? ኧረ አትጸጸትም ማለት ነው? ኧረ አይ ሳላስበው ከተፈጠረ ምንም ችግር የለውም ብዬ ነው ብሎ አቅራራ ማለት ነው። እንደሱ ከሆነት አይደለም ምን አትሄድም? የት? እሷ ጋር። አይ አይዞሽ እኔ እዚህ ያላድርም ችግር የለውም። ግን በሰላም ነው? ምንድነው እንደዚህ ያናደደሽ? ይላታል። አንተ ሲጀመር ሰላም እየታቃለህ በጣም አስቀንቷታል። ይችም ልጅ መጥላትሽ ተገቢ ነው ትያለሽ? ለምን የግል ጠበቃው አትሆንም? ትለዋለች። መኝታ ክፍሌ ለመምጣት እንዳትሞክር እሺ ብላ ጥላው ወደ መኝታ ቤቷ ሄዳለች። እንግዲህ ዛሬ እንግዲህ ሰኒ ፍቅሯን እንግዲህ በግልጽ እያሳየች ነው ማለት ይቻላል። ያው በጸብም ቢሆን ማለት ነው። ላይክ፣ ሰብስክራይብ እና የደውል ምልክቱን መጫኑን እንዳይረሱ። ሁልጊዜ አብራችሁን በመሆን አብሮነታችሁን አሳዩን ነው የምንለው። እንግዲህ ድራማው እየጦዘ ነው። ተከታተሉን። ኪራዬ ተቀየምከኝ እንዴ? ተቀየምሽኝ አንቺ? ቂም ይዘሽብኛል? አይ ኪራዬ በቃ ከዚህ በኋላ ምንም ነገር ማየት አልፈልግም። በጣም በቃ ውስጤ በጣም ተጎድቷል። ሰላምና ሰላም ነው የምፈልገው ትለዋለች። እሺ አይዞሽ በቃ እኔ ምንም ነገር አትሁኝብኝ፣ ሰላም ብቻ እንድትሆኝ ነው የምፈልገው። ሁልጊዜ ሰላም ሆነሽ በሰላም አብረን እንድንሆን ይላታል። ግን እነሱ ሁልጊዜ ይዋደዳሉ፣ ይፋቀራሉ፣ ግን አንድ ቀን ሰላም ኖሯቸው አያውቅም። ሁልጊዜ የሚያሳዝኑ እንትኖች ናቸው፣ ጥምረቶች ናቸው እና በጣም ያሳዝኑኛል። አፈቅርሃለሁ ትለዋለች። እኔም በጣም አፈቅርሻለሁ። ፍቅራቸውን ይገላለጻሉ። ምናምን ብላ መጣች። በሩን ብርግድ አድርጋ እነሱ በተኙበት ማለት ነው። ጥሩ ፍቅር ላይ እንዴ እናንተ ጋር ነው እንዴ መጣሁት? ወይኔ ሽንት ልሸና እኮ ሽንት ቤት መስሎኝ በእንቅልፍ ልቤ ከፍቼ አልገባሁም። አሁን በበሩን ዝጊና ውጪ ትላታለች ጽናትዬ። ለማንኛውም ግን ስትተኙ በሩን ዘግታችሁ አሁን ውጪ ተባልሽ እኮ ይላታል ኪራ። ምን ያስጨዋል? ተረጋጋ እንጂ እኔ መሀል ገብቼ እኮ ልተኛ አላልኩም ትለዋለች ኒና። ኧረ የተመታሽ ልጅ ናት በጣም በእውነት በጣም የምትገርም ማለት ነው። ተመልካቾቻችን እንግዲህ ሁል ጊዜ የነጽናት ፍቅር እክል አያጣውም። በእውነት የጦፈ ፍቅር ላይ ነበሩ። ከዛ በኋላ እንግዲህ ፍቅራቸውን እየተለዋወጡ እያሉ ይቺ የእርጎ ዝንብ የሆነች ልጅ እንግዲህ የተኙበት ቦታ መኝታ ቤቱ ድረስ ጥልቅ ብላ ገብታለች። ከዛ እነሱ ሁለቱ ባሉበት ተፋጠዋል ማለት ነው። መጨረሻ ላይ አባረሯት ማለት ነው። ልጅቷ ግን ምን እያደረገች ነው ትሏለች። ግን ኪራዬ ከዚህ በኋላ ተጨንቋል በእውነት። ከዚህ በኋላ እንደዚህ አይነት ችግሮች ማሳለፍ አልፈልግም ትለዋለች።
በእውነቱ አዎ፣ በጣም የበዛባት ነው የሚመስለው። ችግሩ፣ መከራው፣ ሁሉ ነገር ጽናት ላይ ተፈራርቆባታልና አይፈረድባትም። እንዴት አደርሽ ትላለች። ምን ደህና አድራለሁ፣ ጤናዬን አሳጥታችሁኝ እንጂ አላለችም። አዎ አልተሻለኝም፣ ቋንጃ የራሱ ሳይሰባበር አይቀርም ትላለች ማለት ነው። ብቻ አላቅም፣ ሙሉ ሰውነቴን እያመመኝ ነው። አይዞሽ በቃ። አይ መድኃኒትሽን በሰዓትሽ ከወሰድሽ ይተውሻል። አይ እሱማ እኮ ዶክተሩን ብሎ ነበር አልሻለኝ አለ እንጂ ትላለች። በጣም ያመማት ይመስላል፣ ግን ምን ዋጋ አለው? ለእኔ የሚያስብልኝ ሰው ቢኖርማ ፍየሉን አርዶ ቅቅሉን ምኑን እያለ ይንከባከበኝ። ለእኔ የሚያስብልኝ ማህበረሰብ ውስጥ አይደለም የተፈጠርኩት የኖርኩ ያለሁት። አይ እንደዛ አስበኝ፣ እንደዚህ ምንችለውን ሁሉ እያደረግንልሽ ነው። አይ እናንተማ የምታደርጉት እኔን ከቤት ለማስወጣት እንጂ ሌላ ነገር አይደለም። አይ እኛማ የምንችለውን ነገር ሁሉ እያረግሽልሽ ነው። እሱን እንኳን ታየው። አሁን ላይ ምን የሚያስጠላ ስሜት እንዳለኝ ታውቂያለሽ ትላለች ኒና። በሰዎች መጠላት በጣም በቃ የመረረኝ ነገር ቢኖር ማለት ነው አንቺ ሰው በሰው መጠላት በጣም ከባድ ነው። በጣም ራስሽን እንድጠይ ያደርግሻል። እኔ እናንተን የሚያስከፋ ነገር ምን አድርጌ ነው እንደዚህ የጠላችሁ? ላይክ፣ ሰብስክራይብ እና የደውል ምልክቷን መጫኗን እንዳይረሱ ላለሁ። መቼም ሰው እንዲነግርሽ አትጠብቂ። በጣም የሚያስጠላ ነገር ነው የምታረጊው። ለማንኛውም እግዚአብሔር ይማርሽ። ደግሞ ውሸት እንደተጸየፈ ሰው እንዲማ አትይኝም። ሄጄ አወራላት የለ እንዴ? ደግሞ ውሸት እንደተጸየፈ ሰው ያረጋታል እንዴ? ብቻ በዚህም እያለች ለማጣላት እየሞከረች ነው እነዚህ ልጆች። ግን ምን ማድረግ ይቻላል? ያለውን ነገር እንግዲህ ተንቼ ነው፣ ምንም አልሰራም አልኩ እኮ አቤት ነው ሙለው። አይ ምንም አልሰራም ሂድ ወደ ስራ ስትለው አይደለም ምንም አልሰራም ብለሽ ቤት ትወያለሽ፣ ቤት አጽድተሽ ምን ብለሽ ቤቱን ሶፋው ምኑን ቀያይረሽ ቤቱን በቃ ሌላ ነገር አድርገሽ ምግብ ሰርተሽ በጣም ብዙ አይነት ነገር አድርገሽ ነው የምትጠብቂኝ። እና ያ ሁሉ ነው በቃ እንደ ከባድ የሆነብሽና ህመም የሆነብሽና አሁን ለማንኛውም ስራ ትሄዳለህ አትሄድም? እኔ ልተኛበት። እኔ የምልህን ነው አይደል የምትለኝ? አይ